ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። የዛሬው የትምህርት ርዕሳችን ምንም የሚል ነው? አልጋ የእግዚአብሔር የመገናኛ ድንኳን። አልጋ የእግዚአብሔር የመገናኛ ድንኳን ወይም ደግሞ እግዚአብሔር እኛን በመንፈስ የሚያገኝበትና የሚናገርበት ስፍራ በሚል ሐሳብ ልትወስዱ ትችላላችሁ። አንድ ሌላም ተደራቢ ርዕስ አለው። ይሄ ትምህርት ምንድነው? እግዚአብሔር በመኝታችን እንዲናገረን ሁል ጊዜ ልናረጋቸው የሚገቡ 4 ነገሮች፣ ወደ መኝታችን ከመሄዳችን በፊት ልናረጋቸው የሚገቡ 4 ነገሮች የሚል ርዕስም ሰጥቼዋለሁ። 2 ርዕስ ነው ያለውና በዚህ ርዕስ ላይ ዛሬ የእግዚአብሔርን ቃል እናያለን። አዲስ ኪዳን እግዚአብሔርን በግል በነፍስ ወከፍ የምናገኝበት፣ የምናመልክበት፣ ከእርሱ ጋር የምናወራበት፣ ህብረት የምናረግበት ዘመን ነው የአዲስ ኪዳን ዘመን። ሰዎች ጌታ ኢየሱስ ክርስቶስን እንኳን ሲቀበሉ ምን ብለው ነው የሚናገሩት? ጌታ ኢየሱስ ክርስቶስን እንደ ግል አዳኜ አድርጌ የተቀበልኩት በዚህ ቀን ነው ብሎ ይላሉ። አዲስ ኪዳን እግዚአብሔር የእያንዳንዱ ግለሰብ አምላክና ጌታ ነው። እርሱ ብቻ ሳይሆን ድሮ በቀድሞ ኪዳን እንደነበረው በማህበር በሆኑ አገልጋዮች በኩል እግዚአብሔርን የምናገኝበት ዘመን ሳይሆን ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስና ከመንፈስ ቅዱስ ጋር ቀጥታ ህብረት የምናደርግበት ዘመን ላይ ነው ያለነው። ስለዚህ እግዚአብሔር ከእያንዳንዱ ልጆቹ ጋር ህብረት ያደርጋል። ህብረት ሲያደርግ እግዚአብሔር ህብረት ከሚያደርግባቸው ነገሮች መካከል አንዱ ምንድነው? ለልጆቹ ይናገራቸዋል፣ ልጆቹም ደግሞ ያደምጡታል። ያው ህብረት በመነጋገር ላይ ተመሰረተ አይደለ? በማውራት ላይ ሐሳብ በመለዋወጥ ላይ አይደለ ህብረት የሚመሰረተው። እና ልክ በዚህ መልኩ ከእግዚአብሔር ጋር ህብረት ያደርጋል። እና ከህብረቶቹ መካከል አንዱ እግዚአብሔር ሲናገር እኛ ደግሞ እንሰማዋለን። እና ከጌታ ጋር ያለን ነገር እየጨመረ የሚመጣው እግዚአብሔር እኛን ሲናገረን እኛ እግዚአብሔርን ስንሰማው፣ እሱ በተናገረን መጠንና እኛ በተሰማነው መጠን ህብረታችን ከሱ ጋር ያለው ነገር እየጠነከረ ይመጣል። ታዲያ እግዚአብሔር ህዝቡን ለመናገር ሲፈልግ ቦታ ይመርጣል፣ የተለየ ቦታ ይመርጣል። ርዕሱ ላይ የመገናኛ ድንኳን የሚባል ሐሳብ አንስቻለሁ። ለምሳሌ ይህንን መገናኛ ድንኳን ብሎ የሰየመው ሙሴ ነው። ለምንድነው ሙሴ ይሄንን ያለው? እግዚአብሔር ያው ለሙሴ ተንቀሳቃሽ ሆነ ከጨርቅ የተሰራ ከድንኳን ጨርቅ የተሰራ ቤተ መቅደስ ስራልኝ አለው። ይህንን ቤተ መቅደስ ስራልኝ ያለበት ምክንያት ከእግዚአብሔር ጋር ህዝቡ ህብረት እንዲያደርግ፣ በዚህ ድንኳን አማካኝነት ህብረት እንዲያደርግ፣ እንደገና ደግሞ የማይታየው እግዚአብሔር በሆነ አድራሻ ሊታይ የሚችል አምላክ እንደሆነ እንዲታወቃቸው ይህንን እግዚአብሔር ዘዴ ፈጥሮ የመገናኛ ድንኳን ስሩልኝ አለ። ይህንን ድንኳን ሙሴ የመገናኛ ድንኳን ብሎ ጠራው። የመገናኛ ድንኳን ያለበት ምክንያቱ ምንድነው? እስራኤላውያኖች ይህን ቤተ መቅደስ ከሰሩ በኋላ በእግዚአብሔር ዲዛይን ሰጪነት መሰረት ይህንን ቤተ መቅደስ ከሰሩ በኋላ ምንድነው የሚያደርጉት? ጉዞ ላይ ሲሆኑ ድንኳኑን አጣጥፈው ሌሎች የድንኳኑ ዕቃዎችን ካህናቶቹ ተሸክመው ጉዟቸውን ያደርጋሉ። እግዚአብሔር እዚህ ቦታ እረፉ ሲላቸው ምንድነው የሚያደርጉት? ህዝቡ ከሚያርፍበት፣ ማህበረሰቡ ከሚኖሩበት ከመንደሩ ወጣ ባለ ስፍራ ላይ ራቅ ብሎ ለብቻው ሄዳችሁ የድንኳኑን ቤተ መቅደስ ትከልዩላቸዋል። ከዛ ሙሴም ይሁን የእስራኤል ልጆች ከእግዚአብሔር ጋር ለማውራትና ለመገናኘት እግዚአብሔርን ለመጠየቅ ሲፈልጉ ከሰፈር ውጭ ራቅ ብሎ ለብቻው ተገልለው ወዳለበት መገናኛ ድንኳን ይሄዳሉ። ወደ መገናኛው ድንኳን ከሄዱ በኋላ በተለይ ሙሴ ወደ መገናኛው ድንኳን የህዝቡን ጥያቄ ይዞ ሲሄድ ምንድነው የሚሆነው? ሙሴ ወደ ቤተ መቅደስ ውስጥ ይገባል። ከዛ የእግዚአብሔር ደመና በቤተ መቅደሱ ላይ ይመጣል፣ በድንኳኑ ቤተ መቅደስ ላይ ይመጣል። ከዛ እግዚአብሔርን ሙሴ ያወራዋል። ሙሴ የህዝቡን ጥያቄ ለእግዚአብሔር ይናገራል። እግዚአብሔር ደግሞ እዛ ለተጠየቀው ጥያቄ መልስ ይመልሳል። ህዝቡም ከድንኳኑ ዙሪያ ሆነው ርቀው ደመናው ሲመጣ ለእግዚአብሔር ይሰግዳሉ፣ የሚሆነውን ነገር ይመለከታሉ ከሩቅ ሆነው ማለት። እንደገናም ደግሞ እግዚአብሔር ለህዝቡ ሊናገር ሲፈልግ የራሱን አጀንዳ ሐሳብ ሊናገር ሲፈልግ ሙሴን ወደ መገናኛው ድንኳን ይጠራዋል። መገናኛው ድንኳን ውስጥ ሙሴ ይገባል። እግዚአብሔር እንዲህ አድርግ ብሎ ለሙሴ ነግሯል። ሙሴ ደግሞ ያንን ነገር ይዞ ለህዝቡ መጥቶ ይናገራል። እና ሙሴ ምን አለው? ይሄንን ስፍራ እግዚአብሔርና እኔ በግሌ እግዚአብሔርና ህዝቡ የሚገናኙበት ቦታ ሲል ያንን ቤተ መቅደስ የመገናኛ ድንኳን ብሎ ሰየመው ማለት ነው።
እግዚአብሔርና የሚያመልኩት ህዝቡ እግዚአብሔርና ባሪያዎቹ ተቀጣጥረው የሚገኙበት የተለየ ስፍራ ማለት ነው። እግዚአብሔር ህዝቡን ለመናገር ሲፈልግ የተለየ ቦታን ይመርጣል። የተለየም ቦታን ይፈልጋል። ለምሳሌ ሙሴ ለመጀመሪያ ጊዜ ሲናገረው በቤቱ እያለ አልተናገረውም። በመንገድ እያለ አልተናገረውም። የተናገረው በኮሬብ በሲና ተራራ ላይ ነው የተናገረው። ወደ ሲና ተራራ ምንም ወደሌለበት በጎቹን ሊያበላ በቀረበበት ጊዜ በዚያን ጊዜ ነው በእሳት ቁጥቋጦ ውስጥ እሳት መካከል እግዚአብሔር የተገለጠለትና የተናገረው። ለብቻው ወደዛ ተራራ እስኪመጣ ድረስ አልተናገረውም። ያንን ቦታ እግዚአብሔር ስለመረጠው ነው የቆምክበት ቦታ የተቀደሰች ናትና ጫማህን አውልቅ ብሎ የተናገረበት ምክንያት። በቃ ያ ቦታ እግዚአብሔር የመረጠው ቦታ ነው። እግዚአብሔር ህዝቡን ለመናገር ሲፈልግ ብዙ ጊዜ ቦታዎችን ይመርጣል። አንድ ጊዜ ደግሞ ለእስራኤላውያኖች የሚያስተምራቸውን ህግን ለሙሴ ሊሰጠው ሲፈልግ ምንድነው ብሎ የተናገረው? ወደ ተራራ ውጣ ብሎ ነው ያለው። ወደ ተራራ ውጣ አለው። ወደ ኮሬብ ተራራ ላይ ወጣ። ከዛ እግዚአብሔር በዛም ለሙሴ ደመናን በላዩ ላይ አምጥቶ 40 ቀንና 40 ሌሊት ከሱ ጋር እንዲቆይ አድርጎ ህጉን 10ቱን ትእዛዛትና እንደገና አጠቃላይ እስራኤላውያኖች የሚመሩበት የቤተ መቅደሱም እንደገናም ደግሞ እሱን ሲያመልኩ ከሱ ጋር እንዴት መኖር እንደሚገባቸው የሚያስተምራቸውን ትምህርት እንዲሁም እርስ በርሳቸው እንዴት መኖር እንደሚገባቸው በምን አይነት ስርዓት መኖር እንደሚገባቸው የሚለውን ትምህርት የሰጠው ተራራ ላይ ጠርቶ ነው። በቤቱ ሳለ አይደለም፣ በህዝብ መካከል ሳለ አይደለም፣ ተለይተህ ለብቻ ወደ ተራራ ውጣ ብሎ እግዚአብሔር ተራራ ላይ ነው የተናገረው። እና ቦታን ይመርጣል እግዚአብሔር። በሱ ህይወት ብቻም ሳይሆን በተለያዩ እግዚአብሔር ሰዎች ውስጥም እግዚአብሔር እንዲህ አድርጓል። ወደዚህ ውጣ እያለ ተናግሯቸዋል። ለምሳሌ ኤልያስን፣ ነብዩ ኤልያስን የአካብ ሚስት ኤልዛቤል እገልሃለሁ ብላ ባስፈራራችሁ ጊዜ እግዚአብሔር ሊናገረው ፈለገ። የባል ነቢያቶችን ካስገደለ በኋላ አካብ የባል ነቢያቶችን እንዳለ ጨርሶልሻል ኤልያስ ብሎ ለሚስቱ በነገራት ጊዜ ኤልዛቤል ምን ብላ ነው የዛተችበት? ከነዚህ ካረድካቸው ሰዎች እንዳንዱ ያንተም አንገት ባይሆን ነገ ባላደርገው አማልክት ይህን ይጨምሩብኝ ይህንን ያድርጉብኝ ብላ ምላ በሚቀጥለው ልትገለው ስትል ነብዩ ኤልያስ በጣም ፍርሃት ውስጥ ነበረ፣ ጭንቀት ውስጥ ነበረ። ህይወቱን አምርሮ የጠላበት ጊዜ ነበር። ምክንያቱም የኤልያስ ህይወት እንደሚታወቀው ከነዚህ በዓል ከሚያመልኩ ነገስታት ለማምለጥ ሲል አንዴ በተራራ አንዴ በሸለቆ አንዴ ሰው ቤት ውስጥ በቃ እየተሽለኮለከ እየተደበቀ የስጋት ህይወት ነበር የሚኖር የነበረው። የሷ ደግሞ ዛቻ በጣም አጋንንታዊ ዛቻ ስለነበረ በከፍተኛ ጭንቀትና ፍርሃት ውስጥ ስለነበረ ነፍሱን እስኪጠላ ድረስ በቃ እኔ ከአባቶች አልበልጥም፣ በቃ ነፍሴን ወደ ራስ ውሰድ ብሎ እስኪማረር ለምን በጭንቀትና በፍርሃትን ይኖራለሁ ብሎ እስኪማረር ድረስ በእንደዚህ አይነት ሁኔታ እርብሽብሽ ያለበት ሁኔታ ነበር። እና ግን እግዚአብሔር ሊናገረው ፈልጎ ነበር። ግን ኤልያስ ያለበት ሁኔታ እግዚአብሔር ሊሰማ በሚችልበት ሁኔታ ስላልሆነ በተዘባረቀ ስሜቱ ስላለ እግዚአብሔር የ40 ቀን መንገድ እንዲጓዝ ካደረገው በኋላ በእግዚአብሔር ተራራ በኮሬብ ተራራ ላይ እግዚአብሔር ተገልጦ ተናገረው። ግን እዛ ቦታ እስኪደርስ ድረስ አልተናገረው። አዲስ ኪዳን ላይም ስንመጣ ጌታ ኢየሱስ ክርስቶስ ብዙ ጊዜ ለመጸለይ የአባቱን ድምጽ ለመስማት ሲፈልግ ወደ ተራራ ነው የሚሄደው። ተራራ ላይ ወጥቶ ያድር ነበረ። በማለዳ ወደ ተራራ ሄዶ ይጸልይ ነበረ። ደቀ መዛሙርቶቹ ወደ ተራራ ለብቻቸው አንድ 3ቱን መርጦ ወስዶ ተራራ ላይ ይጸልይ ነበር። ከህብረተሰቡ ከአካባቢው ህዝብ ጫጫታ ካለበት ራቅ ብሎ ሄዶ ነበረ እግዚአብሔርን የሚያናግረውና ከጌታ ከአባቱ የዕለቱ መመሪያ ድምጽ ተቀብሎ የሚመጣ የነበረው ማለት ነው። ኢየሱስ ይሄ ነገር ገብቶታል። የእግዚአብሔር አሰራር ስለገባው ለእግዚአብሔር ለየት ያለ ራቅ ያለ ጸጥ ያለ ቦታን ይመርጥና እንደዚህ ያደርጋልና ጌታ ራሱ ቦታ ይመርጣል ለመናገር ሲፈልግ ማለት። ሐዋርያ ዮሐንስም ፍጥሞ በምትባል ደሴት ላይ ለብቻው በጥሞና በነበረበት ጊዜ ነው እግዚአብሔር የተናገረው። ያው ደሴት ላይ እንደምታውቁት ብዙ ሰው አይኖርበትም። በዛን ዘመን ደግሞ በተለይ ማለት ነው በዛ ሁኔታ ውስጥ ያለ ነው እግዚአብሔር የተናገረው። እና እግዚአብሔር የሚናገርበትን ቦታ ይመርጣል። ግን ለምንድን ነው እግዚአብሔር ቦታ የሚመርጠው ብላችሁ ጥያቄ ሊፈጠርባችሁ ይችላል። እግዚአብሔር ቦታን የሚመርጥበት ምክንያት ከራሱ አኳያ አይደለም። እሱ ሁሉን ቻይ ነው፣ ሁሉን አዋቂ ነው። የወደደውን መንገድ በወደደው ጊዜ በወደደው ቦታ ላይ መናገር የሚችል አምላክ ነው። ለሱ ምንም የሚያቅተው ነገር የለም ለመናገር እግዚአብሔር። ነገር ግን ከሰው ልጅ ተፈጥሮ የተነሳ እግዚአብሔር ከፈጠረው ከሰው ልጅ ባህሪ የማንነት ስርዓት የተነሳ ሰውን ሲናገረው እግዚአብሔር ለሰው ቦታ ይመርጣል። ምክንያቱም እግዚአብሔር ምንም ኤልሻዳይ ቢሆን በወደደው ጊዜ በወደደው ቦታ በወደደው የመናገሪያ መንገድ ለህዝቡ መናገር ቢችል ለባሪያዎቹ መናገር የሚችል አምላክ ቢሆንም የሰው ሁኔታ ግን እርሱን ሊያደምጠው በማይችልበት ሁኔታ ስለሚሆን የሰው ተፈጥሮን ስለሚያውቀው እግዚአብሔር ለመናገር ቦታን ይመርጣል።
ለዚህ ነው ቋር መጽሐፍ ቅዱስ ጌታ ኢየሱስ ክርስቶስ ማቴዎስ ወንጌል ላይ ስለ ጸሎት ሲያስተምር ምን ብሎ ነው የተናገረው? አንተ ግን ስትጸልይ ወደ ቤትህ ግባ፣ እልፍኝንም ዝጋ፣ በስውር ወደሚያባትህ ጩህ፣ በስውር ወደሚያባትህ ጸልይ፣ በስውር የሚያባትህ በግልጥ ይከፍልሃል ብሎ ያለው ማለት ነው። ኢየሱስ ራሱ እንኳን ቦታ መረጠ። ወደ ቤታችሁ ግቡና እልፍኛችሁን ዝጉዋል። ከሰው ተፈጥሮ የተነሳ እግዚአብሔር የተለየ ቦታን ይፈልጋል ለሰዎች ለመናገር ማለት ነው። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ ነው። ታዲያ እግዚአብሔር ለባሪያዎቹ ለሕዝቡ ለልጆቹ ለመናገር ከሚመርጥበትና አብዝቶ አዘውትሮ ከሚናገርባቸው ስፍራዎች መካከል አንዱ ምንድነው መሰላችሁ? የመኝታ ጊዜያችን፣ የመኝታ አልጋችን ላይ እግዚአብሔር ይናገራል። ለባሪያዎቹ ለልጆቹ ለነቢያቶቹ እስከዛሬ ድረስ እግዚአብሔር ይናገራል ብዬ ነው የማስበው 70% የሚሆነውን በመኝታቸው ሳሉ እንደሚናገራቸው ነው በእኔ ግምት እንደዛ ማስበው ማለት ነው። አልጋ ለእግዚአብሔር ለአዲስ ኪዳን አማኞች በተለይ አልጋ የመኝታው ስፍራ እንደ መገናኛ ድንኳን ነው። እግዚአብሔርና ሕዝቡ የሚገናኙበት፣ ሕዝቡ እግዚአብሔርን ሊያዳምጥበት፣ ልጆቹ እግዚአብሔርን ሊያዳምጡበት የሚችሉበት የተመቻቸ ቦታ መኝታ ጊዜ ነው፣ አልጋችን ነው። ያንን ጠብቆ እግዚአብሔር ይናገራል። በህልም ይናገራል፣ በሌሊት ራእይ ይናገራል። በዚህ መንገድ እግዚአብሔር በዚህ በህልም መንገድ አልጋን መኝታን እግዚአብሔር በመጠቀም ወደ ልጆቹ በመቅረብ ለብዙ የእግዚአብሔር ባሪያዎችና ልጆች ከጥንት ጀምሮ የሚናገርበት መንገድ ነበር። ይሄ መንገድ ለአብርሃም ተናግሮበታል። ለያዕቆብ ድንገትን ተርሶ በተኛ ጊዜ በመኝታው ጊዜ እግዚአብሔር ታላቅ ራእይ አሳይቶት ተናግሮታል። ለዮሴፍ የህይወቱን ዴስቲኒ ምን እንደሚያጋጥመው እና እንደገናም ያገልግሎቱም ትልቁን ነገር በዮሴፍ ህይወት ውስጥ ህልም ማየትና ህልም መተርጎም ነው። በሌላ አባባል አልጋውን ነበር እግዚአብሔር የሚጠቀም የነበረው። ዮሴፍ ሲተኛ እየጠበቀ እንቅልፍ ሰዓቱን እየጠበቀ ነበር እግዚአብሔር ሲናገረው የነበረው። ንጉስ ሰለሞንን እግዚአብሔር ተገልጦ የወደድከውን ለምነኝ ሰጣለሁ ብሎ እግዚአብሔር በተናገረው ጊዜ ንጉስ ሰለሞን ጥበብና ዕውቀትን ለመጠየቅ በእግዚአብሔር ፊት በመስዋዕት እግዚአብሔርን ሲፈልግ በነበረበት ጊዜ እግዚአብሔር በመስዋዕት ይሰዋ በነበረበት ሰዓት ላይ ለሰለሞን አልተገለጠለትም። ሲጸልይ በነበረ ጊዜ ለሰለሞን አልተገለጠለትም። ለጸሎቱም መስዋዕት ላቀረበበት ምክንያትም ለጥያቄዎቹ መልስ የሰጠው የመኝታ ሰዓቱን እግዚአብሔር ጠብቆ ነው የተናገረው። መኝታችን አልጋችን ልክ እንደ መገናኛ ድንኳን ነው ለእግዚአብሔር። ወደ አዲስ ኪዳን ስንመጣ በተለይ በህልም መናገር በተመሳሳይ ሁኔታ በተደጋጋሚ የተናገረው አንድ ሰው አለ። እሱም የማርያም እጮኛ የነበረው ዮሴፍ። 3 ጊዜ የታላላቅ የመላእክ መገለጽ ሲያገኝ መልአኩ ተገልጦ የተናገረው ስራ ሲሰራ በነበረበት ጊዜ ተመስጦ አምጥቶበት ወይም ደግሞ ሲጸልይ በነበረበት ጊዜ አይደለም የተናገረው፣ ወይ በቤቱ ቁጭ ብሎ አይደለም የተናገረው፣ ሲተኛ ጠብቆ ነው የተናገረው። ማርያም አርግዛ ባገኛ ጊዜ ጻድቅ ሆኖ እንዳይገልጣት ወልዶ በስውር ሊተዋት ባለ ጊዜ መልአኩ መጥቶ የተገለጠለት በህልም ነው። የጌታ መልአክ ተገልጦ ምን አለ ነው የሚለው? ጸነሰችው ከመንፈስ ቅዱስ ነውና እጮኛ ማርያም መውሰድን አትፍራ ብሎ የተናገረው በህልም ነው። እንደገና ብላቴናው ኢየሱስ ክርስቶስም ከተወለደ በኋላ ሄሮድስ ሕፃናቶችን እንዲጨፈጭፍ ባለበት ጊዜ መልአኩ አሁንም ተገልጦ የሕፃኑን ነፍስ ሊገሉት ይፈልጋሉና እናቱንና ሕፃኑን ይዘው ወደ ግብጽ ሂድ ብሎ የተናገረው በህልም ነው። እንደገና ሄሮድስ ከሞተ በኋላ ወደ እስራኤል እንዲመለሱ ሲፈልግ እግዚአብሔር አሁንም ለዮሴፍ በህልም ተገልጦ ነው የብላቴናውን ነፍስ የሚፈልጉት ሞተዋልና ብላቴናውንና እናቱን ይዘ ወደ እስራኤል ተመለስ ብሎ የተናገረው ታላላቅ ሕይወት አድን ነገር ነው። እንግዲህ አሁን መልአኩ 3 ጊዜም ሲገለጥ ብላቴናው ኢየሱስ ክርስቶስ የሞት አደጋ እንዳይደርስበት ለማድረግ ነው። በጣም ወሳኝ መልእክት ነው በህልም የተናገረው። እግዚአብሔር በህይወታችሁ በጣም ወሳኝ አስፈላጊ የሆነ ራእያችሁን ለማሳወቅ ሊሆን ይችላል፣ ከህይወት ጉዳያችሁ ጋር ከቤተሰብ ጉዳያችሁ ጋር የተያዘ ሊሆን ይችላል። ቁልፍ የሆነ ነገርን እግዚአብሔር ሊናገር ሲፈልግ የሚጠቀመው ጥርት ያለ መልእክቱን በደንብ ለሰው ማስተላለፍ የሚችልበት አልጋ ላይ ሰውነታችን የሚያርፍበት የመኝታችንን ጊዜ እግዚአብሔር ጠብቆ መጥቶ ነው የሚናገረው። መጽሐፍ ቅዱስ ሲናገር ምን ብሎ ይናገራል? ኢዮብ ላይ እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውልም። በህልም በራእይ በአፍላ እንቅልፍ ላይ ሳለ እግዚአብሔር ይናገራል ብሎ ይናገራል። ህልም እንግዲህ ከጥንት ጀምሮ እስካሁን ድረስ የሚናገርበት የእግዚአብሔር መንገድ። በተለይ ግን አዲስ ኪዳን ላይ ደግሞ በጣም የሚናገርበት ቅዱሳኑንም ባሪያዎቹንም የሚናገርበት ቦታ፣ በተለይ በግል እግዚአብሔር የሚናገርበት ቦታ አልጋና መኝታችን።
መኝታችን። ያው መንፈስ ቅዱስ ከወረደ በኋላ ላሉ ለአማኞች እግዚአብሔር ከሚናገርበት መንገድ በህልም እንደሆነ መጽሐፍ ቅዱስ ላይ ሐዋርያት ሥራ ምዕራፍ 2 ላይ ተገልጦልናል። ከማንም ይልቅ ለአዲስ ኪዳን አማኞች ይህንን መንገድ እንድንጠቀምበት አንዳንድ መናገሪያ መንገዴ ይሄ ነው ብሎ እግዚአብሔር ተናግሯል ለአዲስ ኪዳን አማኞች። ሐዋርያት ሥራ ምዕራፍ 2 ላይ ከኢዮኤል ላይ ጠቅሶ የተናገረው ማለት ነው። በመጨረሻው ዘመን ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ፣ ወንዶችና ሴቶች ልጆቻችሁ ትንቢትን ይናገራሉ፣ ጎበዞቻችሁ ራእይን ያያሉ፣ ሽማግሌዎቻችሁ ሕልምን ያልማሉ፣ ደግሞም በወንዶችና በሴቶች ባሪያዎች ላይ ከመንፈሴ አፈሳለሁ፣ እነሱም ትንቢትን ይናገራሉ እያለ በሚናገረው ቃል ላይ ሕልምን ያልማሉ፣ ራእይን ያያሉ ብሎ በሕልም በራእይ እንደሚናገር በዛ ስፍራ ላይ እግዚአብሔር ይናገራል። ነቢያት ምናምን አይደለም ብሎ የሚናገረው እዚህ ጋር ምንድነው የሚለው? ለምዕመኑ ነው። በቃ ለምዕመኑም እና ደግሞ ለየትኛውም እግዚአብሔር ባሪያዎች እግዚአብሔር ይናገራል። ከሚናገርበት መንገድ አንዱ ሕልም ነው፣ ራእይ ነው ይላል። ሕልምም ራእይ በመኝታችን ላይ ሆኖ ነው የሚታየው ብዙ ጊዜ ማለት ብዙ ጊዜ። ስለዚህ የመኝታችን ስፍራ ማለት ለእግዚአብሔር ሕዝቡን ለማናገር ሲሪየስ የሆነ ቦታ ነው። ልክ እንደ መገናኛው ድንኳን። ለምንድን ነው ግን እግዚአብሔር የመኝታ ጊዜያችንን የሚፈልገው? ለምንድን ነው እግዚአብሔር የመኝታ ጊዜያችንን ጠብቆ የሚናገረው? ለምንድን ነው ያንን ቦታ የመረጠው? ምክንያቱም ሚስጥሩ ምንድን ነው? እዚህ ውስጥ ያለው ሚስጥር የሚለው ሚስጥር እንደዚህ ነው። ይኸውላችሁ ሰው ሲተኛ ስጋው ደካማ ስለሆነ እንቅልፍ ይወስደዋል። ስጋው እንቅልፍ ሲወስደው መንፈሱ ግን ንቁ እንደሆነ ነው የሚቀረው። መንፈስ ይኸውላችሁ እንቅልፍ አይወስደውም። መንፈስ 24 ሰዓት የተዘጋጀ ነው። መንፈስ የማይደክመው የማይታክተው ነው። መንፈስ በእግዚአብሔር መልክና ምሳሌ የሰው መንፈስ በእግዚአብሔር መልክና ምሳሌ የተፈጠረ ስለሆነ እግዚአብሔር እንደማይደክመው እንደማይታክተው መንፈሳችንም እንደዛ አይነት ባህሪ ያለው ሁሌ ዝግጁና ንቁ ነው። 24 ሰዓት መኖር የሚችል ነው ያለ ድካም። መንፈሳችን ድካም ያለው በስጋችን፣ ድካምና መዛል ያለው በነፍሳችንና በስጋችን ያለው እና መኝታ ስፍራ ላይ ምንድነው የሚሆነው መሰላችሁ? ስጋ ጸጥ ይላል። ስጋ ጸጥ ይላል። እንደገና የአእምሮ ክፍል ያለባት ነፍስ ራሷ በብዙ ዕውቀት አእምሮዋ ቢዚ ሲሆን የነበረው እሷም አብራ ጸጥ ትላለች በእንቅልፍ ጊዜ እና መንፈሳችን አክቲቭ ይሆናል። እግዚአብሔር የሚናገረው ሕልሙንም የሚያቀብለው መንፈሳዊ መልእክቱን የሚያቀብለው መንፈስ የሆነው ጌታ መልእክቱን የሚያቀብለው ለመንፈሳችን። ሕልሙን የሚያው የመንፈስ አይናችን ነው። የስጋ አይናችን አይደለም ያንን ነገር የሚያው፣ የውስጠኛው አይናችን ነው የሚያው። መንፈሳችን ነው ድምጹን የሚሰማው፣ መንፈሳችን ነው ራእዩን የሚያየው። ስለዚህ ስጋ ጸጥ ከሚልባቸው መንገዶች መካከል አንዱ እንቅልፍ ነው። በእንቅልፍ ጊዜ ስጋ ፈጽሞ ድክም ይላል። ከዛ መንፈስ አክቲቭ የሆነ ታላላቅ ራእዮችን ህልሞችን ማየት ይጀምራል። እግዚአብሔር ያ ቦታ ይመቸዋል። ለዚህ ነው ወደ አልጋ እግዚአብሔር ለመናገር ብዙ ጊዜ የሚመጣው። ደቀ መዛሙርቶቹ በተራራ ላይ ታላቅ ራእይ አዩ። ሙሴ እና ኤልያስ ለጌታ ኢየሱስ ክርስቶስ ተገልጦለት አዩ። ነጭ ልብስ ለብሰው የጌታ ኢየሱስ ልብስ በጣም ነጭ ሆኖ ተመለከቱ። ከሙሴ ጋራ ሲነጋገር ተመለከቱት ጌታ ኢየሱስ ክርስቶስ። ከዛ እንቅልፍ ከብዶባቸው ምንድን ያሉትን ጌታው በዚህ መሆን ለኛ መልካም ነው፣ አንድ ላንተ፣ አንድ ለሙሴ፣ አንድ ለኤልያስ ድንኳን በዚህ ሰርተን እንኑር፣ በዚህ መሆን ለኛ መልካም ነው ብለው ተናገሩ። ከዛም የሚጋርዳቸው ደመና መጣ። ከዛ በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው፣ እርሱን ስሙት የሚል ድምጽ መጣ። ያንን ራእይ እንዲያዩ ጌታ ኢየሱስ ያደረገው ነገር ንገራችሁ። ምንድነው ያደረገው መሰላችሁ? በመጀመሪያ ሶስቱን ዮሐንስን፣ ጴጥሮስና ያዕቆብን ከሰፈር ይዟቸው ወጥቶ ወደ ተራራ ነው ይዟቸው ሄደው። ቢዚ ከሚያረጋቸው ማህበረሰብ አውጥቶ ወደ ተራራ ጸጥ ወዳለ ቦታ ላይ ማንም ሊረብሻቸው የማይችልበት ቦታ ላይ አራዊትም የተለያዩ እንስሶችን በቀላሉ መውጣት የማይሞክሩበትም የማይፈልጉበት ቦታ ላይ ነው ይዟቸው ሄደው ሶስቱን። ከዛ መጸለይ ነው የጀመረው። ሲጸልይ እንቅልፍ ከብዶባቸው ሳለ ራእዩን እንዳዩ ይናገራል። እንቅልፍ ሲተኙ ስጋቸው ነው የተኛው፣ መንፈሳቸው ግን ንቁ ነበር። መጽሐፍ ቅዱስ ማቴዎስ ወንጌል ምዕራፍ 26 ቁጥር 41 ላይ ሲናገር ብሎ ይናገራል። ጌታ ኢየሱስ ክርስቶስ በመጨረሻው ሰዓት ተላልፎ ሊሰጥ ሲል በጌተሰማኒ ሄዶ መጸለይ ጀመረ። በጌተሰማኒ ሲጸልይ አሁንም ጴጥሮስን፣ ያዕቆብና ዮሐንስን ይዟቸው ሄዶ ነበር። እነሱ እንኳን እንዳይረብሹት ከነሱ ፈቀቅ ብሎ ጸለየ። ተመልሶ ሲመጣ እንቅልፍ ተኝቶ አገኛቸው እና እንዲህ አላቸው፣ ወደ ፈተና እንዳትገቡ ተግታችሁ ጸልዩ። ስጋ ደካማ ነው፣ መንፈስ ግን ሁል ጊዜ ተዘጋጅታለች። መንፈስ ተዘጋጅታለች፣ ሁል ጊዜ ተዘጋጅታለች መንፈሳችሁ፣ ስጋ ግን ደካማ ነው ብሎ ተናገራቸው ማለት ነው።
የስጋና የመንፈስን ባህሪ እዚህ ጋር ነው ጌታ ኢየሱስ ክርስቶስ የተናገረው። ስጋ ደካማ ስለሆነ ፈጽሞ ጸጥ የሚለው በእንቅልፍ ነው። አንዳንድ ሰዎች በጣም እንቅልፋም ከመሆናቸው የተነሳ ቢጎተቱ እንኳን የማይሰሙ ማዕት ሰዎች አሉ። አንዴ ከተኙ ማለት እንቅልፍ አንዳንዴ የሙት ታናሽ ወንድም ነው ይባላል። ከዚህ የተነሳ ማለት ለምንድን ነው ያሉትን በቃ እውነትን በቃ ስጋ ፈጽሞ ጸጥ ስለማይንቀሳቀስ ምንም ነገር ስለማያውቅ ማለት። ያኔ ግን መንፈሳችን አክቲቭ ይሆናል። በዚያን ጊዜ እግዚአብሔር ይናገራል። ለዚህ ነው እግዚአብሔር የመኝታ ስፍራችንን የሚመርጥበት ምክንያት። ለዚህ ነው እግዚአብሔር የተለየ ቦታን የሚመርጥበት ምክንያት። እንቅልፍን እግዚአብሔር በጣም ይጠቀመዋል። እንቅልፍን የሚጠቀምበት ግን ምክንያቱ አሁንም ደግሜ እላችኋለሁ ስጋችንና ነፍሳችን ጸጥ ብለው መንፈሳችን ንቁ የሚሆንበት እግዚአብሔር ሊያዳምጥ በሚችልበት ሁኔታ ስለሚሆን ያንን ለሰው ልጅ የሰጠውን ተፈጥሮ እግዚአብሔር ተጠቅሞ ይናገራል። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ ነው። እንግዲህ የእግዚአብሔር የመገናኛው ድንኳን ለአዲስ ኪዳን አማኞች የመኝታ ስፍራችን ከሆነ ወደ መኝታችን ስንሄድ አስቀድመን የምናረጋቸው ነገሮች መንፈስ ቅዱስ እኛን ለመናገር ወይ የሚያመቻቹን ይሆናሉ ወይ ደግሞ ሌሊታችንን የሚረብሹ የተዘባረቀ የቅዠት ወይም ጠላት የሚጠቀምበት ሌሊት ሊሆን ይችላል ማለት። እግዚአብሔር በቤተ መቅደስ ውስጥ በመገናኛው ድንኳን ለመገናኘት መገናኛውን ድንኳን ኦርጋናይዝድ ሆኖ እንዲሰራለት እንዳደረገ በደም እያንዳንዷ ነገር ስርዓቷን ጠብቃ ለሱ መገለጫ ሆኖ እንዲሰራ አድርጎ እግዚአብሔር እንደተናገረው እና ሙሴም በዛ መሰረት እንደሰራው እግዚአብሔርም በዛ በተሰራለት መሰረትም እንደሚገለጥ ወደ መኝታችንም ስንሄድ እግዚአብሔር በሌሊት ባልጋችን ላይ እንዲናገረን ማድረግ የሚገባን ራሳችን ኦርጋናይዝድ ማደራጀት ማስተካከል ለዛ ለእግዚአብሔር ለሚመጣው ድምጽ ራስን ማመቻቸት የሚያስፈልገን 4 ነገሮችን ነግራችኋለሁ። ወደ መኝታችን ከመሄዳችን በፊት እግዚአብሔር እንዲናገረን ለእግዚአብሔር የተመቻቸ ሁኔታን እንዴት መፍጠር እንዳለብን 4 ነጥቦችን አንስቼ ነግራችኋለሁ ቶሎ ብዬ። አንደኛው ምንድነው መሰላችሁ? ወደ መኝታችሁ ከመሄዳችሁ በፊት ጸልዩ። ጸሎት መንፈሳችንን እግዚአብሔርን እንዲያዳምጥ ከሚያዘጋጀው ነገር አንዱ ጸሎት ነው። እና ማታ ላይ ስለ ቀን ውሏችሁ እግዚአብሔር በቀን ውላችሁ ስላደረገላችሁ ስለ ጥበቃው ስለ ቸርነቱ ስለ ደግነቱ ስላከናወነላችሁ ነገር ስለ ማንነቱም ጭምር እግዚአብሔርን አመስግኑት በጸሎታችሁ በማታ ጸሎታችሁ። ሲቀጥል በቀን ውስጥ ስትመላለሱ እግዚአብሔርን ደስ የማያሰኘው ነገሮች አድርጋችሁ ከሆነ እና ደስ የማይሰኝበት ጎዳና ላይ ሄዳችሁ ከሆነ ንስሐ ገቡ ማለት በሃይማኖተኝነት መንፈስ አይደለም። ንስሐ እንድንገባ እንትምላችሁ በቃ በየቀኑ እንደዛ ንስሐ ግቡ ማለት አይደለም። መንፈሳችሁ ከፈረደባችሁ መጽሐፍ ቅዱስ ልባችንስ ባይፈርድብን በእርሱ ዘንድ ድፍረት አለን ይላል። ውስጣችሁን ከወቀሳችሁ በእግዚአብሔር ፊት ንስሐ ገቡ ማለት ራሳችሁ የምታውቁት ልባችሁ የሚፈርድባችሁ ነገር ካለ ንስሐ መግባት በማታው ጸሎታችን ጊዜ። አንዳንድ ሰዎች እንደ ልማድ ያደርጉታል፣ ልክ እንደ ኢዮብ ማለት ነው። ኢዮብ ምናልባት ከልጆች አንዱ እግዚአብሔርን በድሎ ሊሆን ይችላል ብሎ የኃጢአት መስዋዕት ያቀርባል። ምናልባት ገና እኮ ምንም እርግጠኛ ኃጢአት ይስሩ አይስሩ ግን ምናልባት ብሎ ማለት። ዳዊት ደግሞ አቤቱ ስተትም ማን ያስተውላል ከተሰወረ ኃጢአት አንጻኝ ብሎ ይጸልያል። ምናልባት እንደው ሳላስተውል የሰራሁት ነገር አለም ብሎም ዳዊት እንደዚሁ ንስሐ የሚገባበት ሁኔታ ነበረ። በዚህ ዘመንም አንዳንድ ሰዎች በእንደዚህ አይነት ቃላቶች ላይ ብሉይ ኪዳን ሐሳቦች ላይ ተመስርተው በየቀኑ ንስሐ የሚገቡ አሉ። በራሱ ክፋት የለውም ግን ደግሞ ያን ያህልም ጥቅም ያመጣል ብዬም አላስብም። ምክንያቱም ከተወቀሳችሁና ያወቃችሁት ነገር ካለ ነው። የሃይማኖት ልማድም ቢሆን በራሱ ክፋት አለው ብዬ አላስብም። እና ሁለተኛ ማድረግ የሚገባው ነገር ምንድነው? ንስሐ መግባት። አንድ ጊዜ አንድ ምስክርነት ዩቲዩብ ላይ አውጥቻለሁና ሌሊት ተኝቶ እግዚአብሔር ራእይ ያሳየውና ወደ ሰማይ ይሄዳል፣ ከስጋው ወጥቶ ከዚያ ያየውን ነገር ይናገራል። አውጥቼዋለሁ። መንፈስ ቅዱስ ባይኖር ኖሮ ይሄ ሰው ምን ይሆን ነበር የሚል ርዕስ ያለው አንድ የጋና ሰው መሰለኝና ያየው እንደሱ አይነት ቪዲዮ አውጥቻለሁ። እና ይሄ ሰው ሲናገር ምን ብሎ ነው የተናገረው? ማታ ላይ ተኝቶ ሞተ እና ከስጋው ወጥቶ ሄደ። እና ግን እንዳጋጣሚ ሆኖ አለ በዛን ምሽት ንስሐ ገብቼ ራሴን አዘጋጅቼ በቃ ጌታ እንኳን ቢመጣ ሌሊት ቢመጣ ተነጥቄ እንድሄድ በሚል በንስሐ ራሴን አዘጋጅቼ ነው የተኛሁት ብሎ ይናገራል። አዲስ ኪዳን በጸጋ ለዳነ ሰው ለመወሰድ ምክንያቱ ጌታ ኢየሱስ ክርስቶስ ማመን ቢሆንም ግን ንስሐ መግባቱ በራሱ ክፋት የለውም። ግን አንዳንድ ሰዎች እንዲህ አይነት ልማድ አላቸው። እና ሁለተኛ ከምስጋናው ቀጥሎ ንስሐ የሚያስገባችሁ ነገር ካለ ንስሐ ግቡ ነው። ሶስተኛው ነገር ደግሞ ምንድነው? ሶስተኛው
በሌሊት የጠላት አሰራር መጥቶ እንዳይረብሻችሁ ሌሊቱን ወይ ለእግዚአብሔር አሳልፎ መስጠት ወይ ደግሞ መንፈስ ቅዱስ እንድትቃወሙ እንድትዋጉ እና ክፉን እንድታስሩ ካሳሰባችሁና እንደዛ ከተሰማችሁ ነፃነት እስከሚሰማችሁ ድረስ እየተቃወማችሁ መጸለይ፣ አየራችሁ ጽድት እስኪል ድረስ እየተቃወማችሁ መጸለይ፣ አጋንንትን እያሰሩ መጸለይ። መጽሐፍ ቅዱስ ሲናገረው ብሎ ነው የሚናገረው መዝሙር 91 ላይ በጨለማ ከሚሄድ ክፉ ነገር እግዚአብሔር ይጠብቃል ብሎ ይናገራል። ከቀትር ጋኔን በጨለማ ከሚሄድ ክፉ ነገር ብሎ ይናገራል። ያው ጨለማ በቀትርም የሚሄደው እሱ ነው እና እግዚአብሔር ይጠብቃል ብሎ ይናገራልና ወይ ለጌታ ጥበቃን አሳልፎ መስጠት ወይ ደግሞ እንደ አዲስ ኪዳን አማኝ በተሰጠን ስልጣን የክፉን መንፈስ ከሌሊታችን ላይ ጠርጎ መተኛት። እና የመጀመሪያው ምንድነው? እነዚህ በመጀመሪያው ውስጥ ናቸው። ማመስገንም ንስሐ መግባትምና እንደገና መንፈሳዊ ውጊያ ማድረግ ብዬ ያልኩት ጸሎት ነው። በአንድ ሲጠቀለል ጸልዮ መተኛት። ያው ለጸሎቱን የሥርዓት አላወጣላችሁም። እናንተ በመንፈስ ቅዱስ በመራችሁ በየትኛውም ነገር ልመናም መልጃም በማታ ጸሎታችሁ ላይ ከመጣ መጸለይ ትችላላችሁ። እንደው የሆነች ነጥብ ላንሳ ብዬ ነው ይሄን ነገር ያነሳሁት። ግን ዋናው ሲጠቀለል ማታ ወደ መኝታ ከመሄድ በፊት መጸለይ እግዚአብሔር በመኝታችን እንዲናገረን በእንቅልፍ ሳለን እንዲናገረን ሁኔታዎችን ጸሎት ስለሚያመቻች ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። አሜን ነው። አሜን ነው። ሁለተኛ ወደ መኝታችን ከመሄዳችን በፊት እግዚአብሔር በሌሊት ራእይ በእንቅልፍ ሳለን እንዲናገረን ማድረግ ያለብን ነገር ምንድነው መሰላችሁ? የእግዚአብሔርን ቃል ማንበብ። የእግዚአብሔርን ቃል አንብቦ መተኛት። በየቀኑ የምታነቡት የእግዚአብሔር ቃል አለ አይደል? አንዳንድ ሰዎች ለምሳሌ 8 ምዕራፍ የሚያነቡ ከሆነ 4ቱን ጧት ያነቡትና 4ቱን ደግሞ ማታ ያነቡታል። እንዲህ አይነት ልማድ ኖራችሁም አልኖራችሁም ብቻ ግን አንድ ምዕራፍ አንብቡ፣ 4 ምዕራፍ አንብቡ፣ አንድ መጽሐፍም አንብቡ። ብቻ ማታ ስትተኙ ከመተኛታችሁ በፊት የእግዚአብሔርን ቃል ማንበብ ብቻም ሳይሆን ካነበባችሁ በኋላ የመጽሐፍ ቅዱስ የሆነ ሐሳብ የሆነ አንድ አንቀጽ ወይም አንድ የሆነ ታሪክ ክፍል አውጥታችሁ ከምታነቡት ክፍል የሆነውን ፓርት አውጥታችሁ እሱን በአእምሮአችሁ ያሰላሰላችሁ መተኛት፣ ከመንፈስ ቅዱስ ጋር ያሰላሰላችሁ መተኛት። ለምሳሌ ጌታ ኢየሱስ ክርስቶስ በውሃ ላይ እየተራመደ መጣ። ከዛ ጴጥሮስና ሐዋርያቶች ተመለከቱት፣ ምትሃት መሰላቸው። ከዛ ፈሩ። ጌታ ምን ነኝ አላቸው። አንተስ ከሆንክ ልምጣ አለ። በውሃ ላይ እየተራመደ መጣ። ከዛ ማዕበልና ንፋስ በዙሪያው ሲጮህ ጴጥሮስ ፈርቶ ሰጠመ። ጌታው አድነኝ አለው። ጌታው አዳነው። ከዛ ወደ መርከቡ ገባ፣ ማዕበሉም ጸጥ አለ የሚል ታሪክ ለምሳሌ ማለት እንዲህ አይነቱን ታሪክ የሚያወራውን የመጽሐፍ ቅዱስ ሐሳብ በአእምሮ ሐሳቡን ይዞ ወደ መኝታ መሄድ፣ በአእምሮ ሙሉን ሐሳብ ለማለት መሞከር፣ አይን ጨፍኖ ሙሉን ታሪክ ሸምድዶ ለመያዝ እንደመሞከር አድርጎ እንትን ማለት። ከዛ ደግሞ ባለፈ ለምንድነው ግን ጌታ ኢየሱስ ማዕበል እስኪመጣባቸው ድረስ የቆየው? ለምንድነው ጌታ ኢየሱስ ክርስቶስ በውሃ ላይ እየተራመደ የመጣው? አስቀድሞስ ማዕበሉ እንዳይመጣ ማድረግ አይችልም? ለምንድነው እንደዚህ ሆነው እያላችሁ መንፈስ ቅዱስን እየጠየቃችሁት፣ ጴጥሮስስ ደግሞ ለምንድነው የፈራው? የመፍራቱ ምስጢር ምንድነው? ለምን ሰጠመ? ስለፈራ ነው የሰጠመው። ግን ለምንድነው? ምንድነው? መንፈስ ቅዱስንም እየጠየቃችሁት፣ መገለጡን እየጠየቃችሁት፣ እንደገናም ደግሞ እናንተ ያሰባችሁ በማጥናትም መንፈስ ሆናችሁ በሐሳባችሁ ውስጥ የእግዚአብሔርን ቃል ማውጣት ማውረድ፣ በእንደዚህ አይነት ሁኔታ ማሰላሰል። ከዛ እንቅልፍ ሲወስዳችሁ ኢሚዲየትሊ በመንፈስ ነው የምትሆኑት። በመንፈስ እንድትሆኑ በቀላሉ ያደርጋቸዋል። ለምሳላችሁ የእግዚአብሔር ቃል የእግዚአብሔር መንፈስ ያለበት፣ የእግዚአብሔር ቃል መልቲ ዳይሜንሽን በረከት ያለበት፣ የእግዚአብሔር ቃል የጌታ መንፈስ ያለበት። የእግዚአብሔርን ቃል ስታሰላስሉ በአእምሮአችሁ ውስጥ የጌታ መንፈስ ነው ሙቭ የሚያደርገው የሚንቀሳቀሰው፣ እንደ መብላላት የሚሆነው ይገዛል፣ አእምሮአችሁን ይገዛል። የእግዚአብሔር ቃል ሰላም አለበት። ልጆችሽ ከእግዚአብሔር የተማሩ ይሆናሉ ሰላማቸውን ብዙ ይሆናል ሲል በቃሉ ላይ ሰላም ስላለ ነው። የእግዚአብሔር ቃል አእምሮን ያጥባል። አእምሮአችን የቆሸሸበት ነገር ካለ ያጥባል። አሁን እናንተ ስለሰማችሁት ቃል ንጹሃን ናቸው መጽሐፍ ቅዱስ ስለሚል ማለት ቃሉ የሚያነጻ ነው እና አእምሮአችንን ስናደርገው አእምሮአችንን ያጸደዋል፣ ጉልበት አለው። ሌሎችም ዘርፈ ብዙ በረከቶች ቃሉን ስናሰናስል በአእምሮአችን በመንፈሳችን ላይ ይሆናል። ያ ምንን ይረዳል መሰላችሁ? በመንፈስ እንድንሆን ያደርገናል። መንፈሳችን ከላይ እንዲሆን ጉልበት እንዲያገኝ ያስችለዋል። መንፈሳዊ ነገርን ስላገኘ፣ መንፈስ የሆነውን የእግዚአብሔርን ቃል ስላገኘ፣ መንፈስ ያለበትን የእግዚአብሔርን ቃል ስላገኘ፣ ክብር ለእግዚአብሔር ይሁን። እንዲህ ያሰላሰሉ መተኛት። የብዙ ሰዎችን ታሪክ እንደዚህ በሚዲያ ስራ ውስጥ አውጥቻለሁኝና ብዙ መገለጥ ራእይ ወደ ሰማይ መሄድን ያዩ ሰዎች ልምምዳቸው
የየዕለቱ ልማዳቸው ይህን ሲያዩ በነበረበት ጊዜ ልማዳቸው ምን እንደሆኑ ሲናገሩ ተደጋጋሚ ያየሁት ነገር ምንድነው? ወደ መኝታችን ስንሄድ ቃሉን እያሰላሰልን ነው የምንሄደው። በመኝታችን ሆነን ቃሉን እናሰላሰላለን ብለው ነው ሲሉ ያየሁት። እና ከነዚህ ሰዎችንም ልምምድ ውሰዱት አትወሰዱት፣ ግን በራሱ የእግዚአብሔር ቃል እንዲህ አይነት ባህሪያ ስላለው ወደ መኝታ ስትሄዱ ሌሊታችሁ እግዚአብሔር እናንተን ሊናገርበት የሚችልበት የተመቻቸ ሌሊት እንዲሆን፣ ከጌታ ጋር የመገናኛ ድንኳን እንዲሆንላችሁ፣ የጌታን ድምጽ የምትሰሙበት ቦታ እንዲሆን ሁለተኛ ማድረግ ያለብን ነገር ምንድነው? ቃሉን አንብቦ መተኛት። ቃሉን አንብቦ መተኛት። ሶስተኛ ደግሞ ማድረግ የሌለብን ይሄው ማድረግ ያለብን ሳይሆን ማድረግ የሌለብን ነገር ነው። ሶስተኛው ምንድነው መሰላችሁ? ወደ መኝታችሁ ስትሄዱ ወደ መኝታችሁ ጸልያችሁ አንብባችሁ ከሄዳችሁ በኋላ የሚረብሻችሁን ነገር ከሞባይላችሁ ወይም ደግሞ ከቴሌቪዥን ቻናሎች ላይ አትመልከቱ። የሚረብሻችሁን ነገር አእምሯችሁን ዝብርቅ ሊያደርግ የሚችል የትኛውም ነገር ሊሆን ይችላል። ፖለቲካውም ሌሎች ነገሮችም ብቻ አእምሯችሁን ቢዚ የሚያደርግ ምንም አይነት ነገሮችን ላለማየት መሞከር። ምክንያቱም ዕውቀት የሚዘገበው በነፍሳችን ውስጥ ስለሆነ፣ በነፍስ ክፍላችን በአእምሯችን ውስጥ ስለሆነ አእምሯችንን ቢዚ የሚያደርጉ ነገሮች በተቻለ መጠን ባይሆን ስትተኙ በመኝታችሁ የመጨረሻው ሰዓት ላይ ያንን ነገር ባታረጉት፣ የመጨረሻው ሰዓታችሁ ቃሉን አንብቦ መተኛት ብቻ ቢሆን ጥሩ ነው። ምክንያቱም አንዳንዱ የሚታዩ ነገሮች የሚረብሹ ናቸው አይደል? መጥፎ ዜና ሊሆን ይችላል፣ የሚያስፈራራ ነገር ሊሆን ይችላል፣ ወይ ደግሞ እናንተ ማትወዷቸው የሆነ ስቅጥጥ የሚላችሁ የምትጠሏቸው ነገሮች ሳታስቡ ሶሻል ሚዲያ ላይ መጥቶባችሁ ልታዩ ትችላላችሁ። እና እንዲህ ሲሆን አእምሯችሁ ርብሽብሽ ያደርገዋል። እግዚአብሔር ወደ ተራራ ውጣልኝ እልፍኛችሁን ዝጉ ሲል አንዳንዴ እልፍኝ ብቻ አይደለም እግዚአብሔር ዝጉ የሚለው፣ የአእምሯችንን እልፍኝ፣ የጆሮአችንን እልፍኝ፣ የዓይናችንን እልፍኝ፣ ሌላ ሊረባብሽ የሚችል ነገሮች እንዳይገባ ጭምር ነው እግዚአብሔር ዝጉ ብሎ የሚለው። ለምን? የሰውን አእምሮ ዝብርቅርቅ ስለሚያደርገው ማለት። ይሄንን እንደ ምክር ነው የምላችሁ። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ ነው። ግልጽ ነው። ሶስተኛ ወደ መኝታችን ስንሄድ በተቻለ መጠን አእምሯችንን የሚረብሽ ሌሊታችንን የሚረብሽ ቅዠትና የተወሳሰበ ነገር እንድናይ የሚያደርገንን አንዳንዴ ለዲያብሎስም የሚመችና በር የሚከፍት እንዳይሆን በተቻለ መጠን እነዚህን ነገሮች አቮይድ አድርጎ ወደ መኝታ መሄድ ሶስተኛው እሱ ነው። አራተኛውና የመጨረሻው ይሄንን ልታረጉትም ላታረጉትም ትችላላችሁ። ከአንዳንድ ሰዎች ልማድ ተነስቼ ነው የምነግራችሁ። እኔም አንዳንዴ አድርገዋለሁ እንደዚህ አይነቱን ነገር። ምንድነው? ስትተኙ በስሱ መዝሙር ከፍቶ መተኛት፣ ወይ ደግሞ የእግዚአብሔር ሰው መልእክትን ከፍቶ በስሱ ከፍቶ መተኛት፣ ወይ ደግሞ መጽሐፍ ቅዱስን የሚተርክ መጽሐፍ ቅዱስ ብዙ በንባብ የተዘጋጀልን አለ አይደል? በሲዲ አለ፣ በሶሻል ሚዲያ ላይ አለ፣ ዩቲዩብ ላይ አለ እና እሱን ከፍቶ መተኛት። አንዳንድ ደግሞ ጸሎቶችም አሉ በእግዚአብሔር ሰዎች የተጸለዩ፣ እንደሱ አይነት ነገሮችንም ከፍቶ መተኛት። እኔ ሁልጊዜ አላደርገውም፣ አንዳንዴ ሲያሳስበኝ እንደሱ አይነት ነገር አድርጋለሁ። አንዳንዶች ሰዎች ግን ፈጽሞ አይፈልጉም። ሲተኙ ጸጥ እንዲል ነው ሌሊት የሚፈልጉት፣ ጸጥ እንዲል ነው የሚፈልጉት። እኔም አንዳንዴ እንደሱ መፈልግበት ሁኔታ አለ። ማብራት የሚባል ነገር እንዳይኖር፣ ሁሉ ነገር ድርግምግም አድርገው ድምጽ የሚባል ነገር እንዳይኖር አድርገው ጸጥ ብለው የሚተኙበት ሁኔታ አለ ወደ መኝታቸው ሲሄዱ ማለት ነው። ያው መዝሙሩም ቢከፈት፣ መልእክቱም ቢከፈት፣ መጽሐፍ ቅዱስ በቃልም ቢከፈት ወይም የእግዚአብሔር ሰዎች ስብከት ቢከፈት ምንድነው? የእግዚአብሔር መንፈስ ነው ያለበት። ያው የእግዚአብሔር ባሪያዎች ስለሆኑ የእግዚአብሔር ባሪያዎች ሲናገሩ የአየሩን መንፈስ የመግዛት ነገር ይሆናል። የእግዚአብሔር መንፈስ ነው የሚንቀሳቀሰው። የእግዚአብሔር ባሪያዎችን መዝሙር ወይም ደግሞ የቃል ንባብ ወይም ደግሞ ስብከትን ወይም ትምህርትን ተከትሎ ወይም ጸሎትን ተከትሎ አየሩ ላይ የሚዘራው ሌሊቱ ላይ የሚዘራው የጌታ መንፈስ እንቅስቃሴ ነው። ስለዚህ ያ ሌሊታችሁን የበለጠ ገቨርን እንዲያደርግ ጠላት በቀላሉ መጥቶ ፓናትሬት ማያደርገው ይሆናል። ያኔ መንፈሳችሁ ይሰማል። አንድ ፓስተር ነው የውጭ ፓስተር ሲናገር እኔ ሁሌ ወደ መኝታዬ ስሄድ የፓስተሬን አንድ ትምህርት ይዤ ከፍቼ ነው ምተኛዋል እና የሚገርመው ስጋዬ ተኝቶ መንፈሴ ግን ሙሉ ትምህርቱን ልቅም አድርጎ ይሰማል ብሎ ሲመሰክር ሰምቻለሁ። ይሄ እንግዲህ የሰዎች ልምምድ ነው። እናንተ አርጋችሁም ውጤት አይታችሁበት ከሆነ እነዚህን ነገሮች ተጠቀሙ። አራተኛ እንደዚህ እናድርግ። አራተኛ ይሄንን ነገር በማድረግ ሌሊታችንን ለጌታ አሳልፈን በመስጠት በእንደዚህ አይነት ሁኔታ ጌታ እንዲናገረን ሁኔታዎችን ማመቻቸት እንችላለን። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ገብቷችኋል? ያስተማርኩት ትምህርት ርዕሳችን ምንድን ነበር ያለው? አልጋ የእግዚአብሔር የመገናኛ ድንኳን።
እግዚአብሔር ሕዝቡን ለመናገር፣ ባሪያዎቹን ለመናገር፣ ልጆቹን ለመናገር ቦታ ይመርጣል። ጸጥ ያለ ቦታ፣ የተገለለ ቦታ፣ ተራራን፣ ዋሻን፣ የተዘጋ ቤትን እግዚአብሔር ይመርጣል። ገለል ያለ ቦታን እግዚአብሔር ይመርጣል። ይህንን ቦታ እግዚአብሔር የሚመርጠው ለምንድን ነው ብለን ስንል የሚመርጥበት ምክንያቱም ከሱ ችሎታ አኳያ ይሄ ቦታ አይመቸኝም ለማውራት የሚልበት ከሱ ችሎታ አኳያ ሳይሆን የሰው ልጅ ካለው የተፈጥሮ ሁኔታ ለሰው ልጅ ከሰጠው የተፈጥሮ ሁኔታ የተነሳ እግዚአብሔር ለሰው ልጅ ሲል ለልጆቹ ሲል ተፈጥሯቸውን በማክበር የተለየና ጸጥ ያለ ቦታን ይመርጣል። ለመናገር ሕዝቡን ባሪያዎቹን ለመናገር እንዲህ አይነቱን ቦታ ይመርጣል። ከሚመርጣቸው ቦታዎች መካከል አንዱ የሌሊት እንቅልፋችን ቦታ ነው። ለምንድን ነው እንደዚህ የሚመርጠው? በዚያን ጊዜ የሰው መንፈስ አክቲቭ ሆኖ ስጋው ዲአክቲቭ ስለሚሆን ስጋው እንቅልፍ ስለሚወስደውና ስለሚደክም ጸጥ ስለሚልና መንፈሱ ግን ንቁ ሆኖ መንፈስ የሆነውን ጌታ ለመስማት የሚችልበት ሁኔታ ስለሆነ እግዚአብሔር ያንን ጊዜና ያንን ያልጋችንን ቦታ ይጠቀመዋል እኛን ለመናገር። ክብር ለእግዚአብሔር። ታዲያ ግን እግዚአብሔር ሁሉ ጊዜ እንዲናገረን ወይም ደግሞ ባይናገረን እንኳን ጸጥ ያለ የሚጣፍጥ እንቅልፍ ያለበት ሌሊት ለመተኛት ወይም እግዚአብሔር እንዲናገረን ለማድረግ ምንድነው ማድረግ ያለብን ብለን የተናገርነው 4 ነጥቦች አነሳናል። አንደኛ መጸለይ፣ ሁለተኛ ነገር ደግሞ እግዚአብሔርን ቃል አንብቦ ያሰላሰሉ ወደ መኝታ መሄድ፣ ሶስተኛ ነገር የሚረብሹ ነገሮችን ከሞባይላችን ወይም ከቴሌቪዥን ወይም ከሌላ ከስልክም ሊሆን ይችላል አለማየት፣ አለመስማት፣ አራተኛ ነገር ደግሞ መንፈሳዊ ነገሮችን ከፍቶ መተኛት የሚል ነው የተመለከተው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። እንግዲህ ክርስትና ጣፋጭ የሚሆነው እግዚአብሔር ማን እንደሆነ፣ እንዴት እንደሚሰራ፣ እንዴት እንደሚናገር እያወቀን እየተረዳን በመጣን ጊዜ ያንንም በሕይወታችን በተለማመድን ጊዜ ምን እንደሚሆን ታውቃላችሁ? ያመንኩትን አውቀዋለሁ ወደሚባል ንግግር ላይ እንመጣለን። ከእግዚአብሔር ጋር ህብረት የሚደረግበት መንገድ አውቀን በዛ መጠቀም ስንጀምር ክርስትናችን ራሱ እየጣፈጠን ከጌታ ከእግዚአብሔር ከአባታችን ጋር ከጌታችን ከኢየሱስ ክርስቶስ ጋር ከመንፈስ ቅዱስ ጋር ያለን ህብረት ራሱ የጣፈጠ ደስ የሚል እግዚአብሔርን እያወቀን እንመጣበታለን። እኔ በዚህ ትምህርት ውስጥ ምንድነው ያደረኩላችሁ ብትሉ እግዚአብሔር እንዲህ ነው የሚናገረው። እግዚአብሔር ካስተማረኝም ቃል እንደገናም ደግሞ ከልምዴም እግዚአብሔር በዚህ መንገድ ነው የሚናገረው። በዚህ መንገድ እግዚአብሔር እንዲናገራችሁ ራሳችሁን ለእግዚአብሔር አመቻቹት የሚል ነገር ነው የነገርኳችሁ። ክብር ለእግዚአብሔር ይሁን። እግዚአብሔር አምላክ ሆይ ይህንን ትምህርት ለሰሙ ወንድሞቼና እህቶቼ በሙሉ ጌታ ሆይ በሌሊት ራእይ አፍላ እንቅልፍ ላይ ሳሉ በህልም ጌታ ሆይ እንድትናገራቸውን ይጸልያል። እግዚአብሔር ሆይ ለሰለሞን ምን አድርግልህ ዘንድ ትፈልጋለህ? የፈለግከውን ጠይቅ ብለህ በህልም እንደተናገርከው ጌታ ሆይ ይህንን ለሚሰሙ ወንዶችና ሴቶች ልጆች ወንድሞቼና እህቶቼ እግዚአብሔር አምላኬና መድኃኒቴ ሆይ ተገልጠ ለህይወታቸው እጅግ አስፈላጊ የሆነ ነገር ምን አድርግልህ ዘንድ ትፈልጋለህ እንድትላቸው ይጸልያል። እግዚአብሔር አምላክ ያዕቆብ ተሰዶ ሲሄድ በነበረበት ጊዜ ድንጋይ ተንተርሶ በተኛ ጊዜ ራስን እግዚአብሔር አምላክ ገልጠ እንዳሳየው ከምድር ወደ ሰማይ በተዘረጋ መሰላል መላእክቶች ሲወርዱ እንዳሳየውና ከዛ በኋላ በህይወት ወደፊት ስለምታረገው ነገር ትልቁን ራእይ እንደተናገርከው እግዚአብሔር በኢየሱስ ክርስቶስ ስም ጌታው ለእህቶቼ ለወንድሞቼ ጌታ እግዚአብሔር ግራ የተጋባ ኑሮና ህይወት እንዳይኖሩ ወደፊት በህይወታቸው የምታረገው ነገር ግልጽ በሆነ እግዚአብሔር ትርጉም በማይጠይቅ ህልምና ራእይ በግልጽ እግዚአብሔር አምላክ በሌሊት ራእይ በህልምና በታላቅ ድምጽ እንድትናገራቸው እለምናለሁ። አመሰግናለሁ እግዚአብሔር አምላክ ጌታ ሆይ ብላቴናውን ኢየሱስ ክርስቶስን ከተደጋጋሚ ሞት ለማስመለጥ ለዮሴፍ በተደጋጋሚ በህልም ተናግረ ጌታው ከታላቅ ሞት በነገስታት ከተደገሰለት እግዚአብሔር ሞት እንዳስመለጥ እግዚአብሔር አምላኬና መድኃኒቴው ምንም አይነት ችግር በልጆች ላይ እግዚአብሔር በወንድሞቼ በእህቶቼ ላይ እንዳይደርስ ጌታ እግዚአብሔር ይህን ለሚሰሙ ቅዱሳን ወንድሞችና እህቶች እግዚአብሔር ችግር በእነሱ ዙሪያ ችግር በቤተሰባቸው ዙሪያ ችግር በሚወዷቸው ዙሪያ ከመምጣቱ በፊት ጌታው በህልም በጌታ በኢየሱስ ስም ተናገራቸው። ምን ማድረግ እንዳለባቸው ተናገራቸው። እግዚአብሔር ጸልየው ማፍረስ ከሆነ አፍርሱ በላቸው። መጾም ካለባቸው ጾሙ በላቸው። እንዲህ ሊመጣ ነው በላቸው። እግዚአብሔር
ሊመጣ ካለው ክፉ ነገር እግዚአብሔር አስመልጣቸው። በህልሜ ክፉ ነገር አየው፣ ደግሞ ያየሁት ነገር ሆነብኝ፣ በኢየሱስ ክርስቶስም ከሚሉት መካከል አይሆኑ። በጌታ በኢየሱስም አይሆኑ። በኢየሱስም አይሆኑ። በኢየሱስም አይሆኑ። እግዚአብሔር አምላክ ሆይ ያዩትን የሚገለብጡ እንዲሆኑ ሊመጣ ያለውን እግዚአብሔር ክፉ በጠላት የታቀደውን እቅድ እንዲገነዘቡ እንድትረዳቸው ነው ይጸልያል። በጌታ በኢየሱስም ደግሞ አባት ሆይ ይጸልያል። ህልም የማያልሙ በጥራት ማየት ያልቻሉ በህልም የተባረኩ ይሁኑ። እግዚአብሔር ለአዲስ ኪዳን አማኝ የተባለው የህልም በረከት ከዛሬ ጀምሮ ያገኛቸው። ይህንን እግዚአብሔር ጸሎት ከሰሙ በኋላ እግዚአብሔር ያገኛቸው። በኢየሱስም በህልም የተባረኩ ይሁኑ። በታላላቅ ህልም እግዚአብሔር አምላክ የተባረኩ ይሁኑ። በህልም ተባርከው እግዚአብሔር በአንተ ድምፅ ላይ ተንተርሰው መምራት ብቻም ሳይሆን በህልም እግዚአብሔር አምላክ ስለሌሎች እያዩ በመጸለይ ብዙዎችን የሚያስማልጡ ለብዙዎች በረከት የሚሆኑ እስኪሆኑ ድረስ በታላቅ የህልም በረከት እንድትባርካቸው ነው ይጸልያል። በጌታ በኢየሱስም የዮሴፍ እግዚአብሔር ህልም የማየትና ህልምን የመተርጎም መንፈስ በጌታ በኢየሱስም ይህን በሚሰሙት ሁሉ ላይ እግዚአብሔር አምላኬና መድኃኒቱ እንዲመጣ ነው ይጸልያል። የመንፈስ ቅዱስ የህልም መንፈስ፣ የመተርጎም መንፈስ፣ በህልም ውስጥ እግዚአብሔር ህልምን የማስተዋል መንፈስ፣ ህልምን የመረዳት መንፈስ እግዚአብሔር በጌታ በኢየሱስ ክርስቶስም ይህን በሚሰሙት ሁሉ ላይ ይምጣባቸው። ጻድቅና ቅዱስ አምላክ ይህንን ስለምታረግ አመሰግናለሁ። እኔንም ደግሞ እንዳስተምር ስለረዳኝ አከብርሃለሁ። ስለ ሁሉም ነገር ከፍ ከፍ በል። በጌታ በኢየሱስ ስም ጸለይኩ፣ አሜን። ያዘጋጀላችሁ ትሪኒቲ ቲዩብ ነው። ስራችንን ከወደዳችሁት ላይክ አድርጉልን። ይህን ስትሰሙ ወደ ሐሳባችሁ የመጣ የሆነ ሐሳብ ካለ እንድናውቀው በሐሳብ መስጫው ሳጥን ላይ ብትጽፉልን ደስ ይለናል። የቻናላችን ቤተሰቦች ካልሆናችሁ ደግሞ ሰብስክራይብ የሚለውን በመጫን የቻናላችን ቤተሰቦች እንድትሆኑ እንጋብዛችኋለን። እግዚአብሔር ይባርካችሁ። እግዚአብሔር መልካም ነው። እግዚአብሔር ደግ ነው። እግዚአብሔር ቸር ነው። አሜን። ኢየሱስ ክርስቶስ ጌታ ነው። ተባረኩልን።